የኢትዮጵያ ብሔራዊ ምርጫ ቦርድ ለ2018 ሰባተኛው ጠቅላላ ሀገራዊ ምርጫ ሲያከናውን የቆየውን የእጩዎች ምዝገባ ሂደት በስኬት ማጠናቀቁን አስታወቀ። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ለጋዜጠኞች በሰጡት መግለጫ እንዳመለከቱት ካለፈው ጥር 1 ቀን ጀምሮ እስከ የካቲት 17 ቀን ድረስ ሲካሄድ በቆየው ምዝገባ በአጠቃላይ 10934 እጩዎች ተመዝግበዋል። በምዝገባው ሂደት ላይም በአጠቃላይ 47 ፖለቲካ ፓርቲዎች መሳተፋቸው ታውቋል። በአሁኑ ወቅት ቦርዱ የመዘገባቸው ጠቅላላ የእጩዎች ቁጥር 10934 ነው። ከዚህ ውስጥ ለሕዝብ ተወካዮች ምክር ቤት 2198 እጩዎች፣ ለክልል ምክር ቤቶች ደግሞ 8736 በድምሩ 10934 እጩዎች ተመዝግበዋል። ፓርቲዎችን በተመለከተ 47 ፓርቲዎች በዚህ እጩዎቻቸውን አስመዝግበዋል። በእርግጥ ፖለቲካል አድሚን እንዲከፈትላቸው ሲስተም እንዲከፈትላቸው የጠየቁ 48 ፓርቲዎች ቢሆኑም አንደኛው ፓርቲ ግን ሳያስመዘግብ በመቅረቱ አድሚን ቢከፈትለትም ፖርታሉን ቢከፈትለትም ሳያስመዘግብ በመቅረቱ ቦርዱ የእጩዎች ምዝገባ በዘጋ ጊዜ ጠቅላላ የእጩዎቻቸውን ያስመዘገቡት የፓርቲዎች ቁጥር 47 ነው። ከዚህ ውስጥ እንግዲህ ሁለት ጥምረት አሉ። አንዱ ጥምረት 8 ፖለቲካ ፓርቲዎችን የያዘ፣ ሌላኛው ደግሞ 4 የፖለቲካ ፓርቲዎችን የያዘ፣ ደግሞም አንድ ግንባር 4 የፖለቲካ ፓርቲዎችን የያዘ፣ እነዚህን ሁሉ ጨምሮ ወደ 47 የሚሆኑ የፖለቲካ ፓርቲዎች እጩዎቻቸውን ሙሉ በሙሉ አስመዝግበው ሰርቲፊኬታቸውን ኢሹ ተደርጎላቸዋል። ሰብሳቢው አክለውም ዘንድሮ ለመጀመሪያ ጊዜ ፖለቲካ ፓርቲዎቹ እጩዎቻቸውን እንዲመዘግቡ የተደረገበት አሰራር አዲስና ውጤታማ እንደነበር ገልጸዋል። የአሰራር የምዝገባ ሂደቱ ስኬታማ እንዲሆን ትልቅ አስተዋጽኦ ማድረጉንም በዝርዝር አስረድተዋል። እንግዲህ ይሄ የእጩዎች ምዝገባ ለመጀመሪያ ጊዜ ነው በዚህ መንገድ ያከናወን ነው። እንደምታውቁት ቴክኖሎጂ በስራ ላይ በሚውልበት ጊዜ የራሱ የሆነ ውጣ ውረድ አለው። ይሄንን አስፈላጊ የሆነ ድጋፍ ሁሉ ቦርዱ ሲያደርግ ቆይቷል። ፓርቲዎችም በመተባበር የተሻለ ሀሳብ በማቅረብ በሲስተም አፕዴት ላይ የራሳቸውን አስተያየትና ግባት በመስጠት በጣም ቦርዱን ሲደግፉ ቆይተዋል። እነሱ የሰጡንንም ግባት ወስደን በማሻሻላችን የተሻለ ውጤታማ የሆነ የእጩዎች ምዝገባ ለማከናወን ችለናል። እንግዲህ ይሄ ለመጀመሪያ ጊዜ በሀገራችን የጀመርነው የእጩዎች በራሳቸው ቢሮ፣ በራሳቸው አስተዳዳሪ፣ በራሳቸው ዳታ ኢንኮደር አማካኝነት ተመዝግበው ሰርቲፊኬት ማግኘት የተሳካ ስራ በመስራቱ ቦርዱ እጅግ ደስተኛ ነን። በግል የተወዳደሩ በግልም የቀረቡ እጩዎች አሉ። በድምሩ ወደ 73 የግል እጩዎች ቀርበዋል። ከነዚህ ውስጥ 69 ወንዶች፣ 4 ደግሞ ሴቶች በግል እጩነት ተወዳድረዋል። በድምጽ መስጫ ወረቀት ላይ እጩዎች የሚቀመጡበትን ቅደም ተከተል ለመለየት የዕጣ ማውጣት ስነ ስርዓት ይካሄዳል። ይህ ሂደት ግልጽነት ባለው መልኩ የፖለቲካ ፓርቲዎች በተገኙበት እንደሚከናወንም ገልጿል። ከዚሁ ጋር ተያይዞ ፖለቲካ ፓርቲዎች የየራሳቸውን አማራጭ የፖሊሲ ሀሳቦችና ፕሮግራሞች ለሕዝብ የሚያስተዋውቁበት መድረክ መመቻቸቱን ተገልጿል። ለዚህ የሚረዳ ዘንድ ከተለያዩ ተቋማት የተወጣጡ ኮሚቴ ተዋቅሮ ፓርቲዎቹ በመገናኛ ብዙሃን ሰፊ የአየር ሰዓት እንዲያገኙ በቅንጅት እየተሰራ መሆኑንም ሰብሳቢዋ ጠቁመዋል። ጥያቄዎች ለሚሰጡት ምላሾች ሁሉ ፋክት ቼክ የሚያደርጉ የተለያዩ አይነት ከፍተኛ የሚዲያ ባለሙያዎች ጭምር ያሉበት ቡድን ተቋቁሞ እየተሰራ ይገኛል። እንግዲህ ቦርዱ ከዚህ አስቀድሞ በተለያየ ጊዜ እንደገለጽ ነው ፓርቲዎች ይህንን ክህሎት ያገኙ ዘንድ ስልጠና ሰጥቷል። ቦርዱ ስልጠናውን ከሰጠ በኋላ ደግሞ የሙከራ የክርክር ሂደትንም አካሂዶ ነበረ። በተመረጡ 16 ርዕሶች ወደ 54 የሚሆኑ ፓርቲዎች ውድድር ያደረጉበት ጊዜ ነበረ። ለምርጫው ወሳኝ የሆነው የመራጮች ምዝገባ ከየካቲት 28 ቀን ጀምሮ በይፋ እንደሚጀመር ጠቅሷል።
የዘንድሮ የመራጮች ምዝገባ የተለየ የሚያደርገው ደግሞ ሂደቱ ቀልጣፋ ለማድረግ በቴክኖሎጂ የተደገፈ መሆኑንም አንስተዋል። በጉጉት የሚጠበቀው የዜጎች ተሳትፎ በከፍተኛ ሁኔታ የሚታይበት የመራጮች የምዝገባ ፕሮግራም ነው። እንግዲህ ይሄ ፕሮግራም ከነገ የካቲት 28 ቀን ጀምሮ እስከ መጋቢት 28 ለአንድ ወር የሚቆይ የመራጮች የምዝገባ ፕሮግራም ነው። እንግዲህ የዲጂታላይዜሽን የምንለው የመራጮች ምዝገባ በሁለት የሚከፈል ነው። አንዱ ዜጎች ባላቸው ስማርትፎን ተጠቅመው ባሉበት ስፍራ ራሳቸውን የሚመዘግቡበት ሰልፍ ሬጅስትሬሽን የምንለው አይነት ሲሆን፣ ሁለተኛው ደግሞ ቦርዱ ባዘጋጀውና በምርጫ ጣቢያ ላይ በሚያቀርበው ታብሌት አማካኝነት በምርጫ ጣቢያ አስፈጻሚዎች የሚደረግ የዲጂታላይዜሽን ምዝገባ ሂደት ነው። የዲጂታላይዜሽን የመራጮች ምዝገባ ጥቅሙ በጣም ከፍተኛ ነው። ከሁሉም በላይ ደግሞ እስከዛሬ ድረስ ያልነበረንን ቋሚ የሆነ የመራጮች ዳታ ለመያዝ እድል የሚሰጥ፣ መራጮች ደግሞ ቋሚ የሆነ የመራጮች አይዲ ወይም ቁጥር እንዲኖራቸው የሚያግዝ ስራን የሚያቀላጥፍ አሰራር ነው ብሎ ቦርዱ ያምናል።